የአዲስ አበባ ከተማ ኮሪደር ልማት ከተማዋን ምቹ ማድረግ ማደስ ገጽታዋን ማሻሻልና የከተማዋን መሰረተ ልማቶች ማሟላትን ያለመ መሆኑ ይታወቃል። ይህ መሰረተ ልማት መሟላት ደግሞ የትራፊክ መጨናነቅን የሚያስቀርና ለእግረኞችም እፎይታ የሚሰጥ ጭምር ነው። የትራንስፖርትና ሎጂስቲክስ ሚኒስቴርም በዋናነት ከሚሰራቸው ስራዎች አንዱ የትራንስፖርት ዘርፉ ሲሆን የኮሪደር ልማት ስራው ለሚኒስቴር መስሪያ ቤቱ ትልቅ ጸጋ ስለመሆኑ የሚኒስቴሩ አመራሮችና ሰራተኞች አንስተው የትራንስፖርት መጫኛና ማውረጃ ተርሚናል ግንባታም ማሳያ ነው ብለዋል። ያየናቸው ተርሚናሎች በጣም ይበል የሚያሰኝ እቺ ከተማ እስከዛሬ በእውነት በዚህ ደረጃ አለመስራታችን እንዲቆጨን የሚያደርግ በቀጣይ ግን የበለጠ አስፍተን የምንሄድበት ነገር ነውና ምናልባት ሌላኛው ይሄ ኤንኤምቲ እንላለን እኛ ነን ሞተራይዝ ትራንስፖርቴሽን የምንለው አንደኛው ከዛ ውስጥ የእግረኛ መንገድ ነው፣ ሁለተኛው የሳይክል ነው። ከዚህ ጋር ተያይዞ ደግሞ የማቋረጫዎች እንደዚህ ዜብራ ነክና የነበሩ ነገሮችን አስተካክሎ በዚህ ልክ በመቶዎች የሚቆጠሩ ኪሎ ሜትር የእግረኛና የሳይክል መንገድ ሰርቶ ስናይ በጣም ደስ በሚል ሁኔታ ነውና ይሄ ከጤናም አንፃር የአካባቢ ብክለትንም ከመቀነስ አንፃር ኤንኤምቲ ትልቅ ቫልዩ ያለውና ይሄ በጣም ይበል የሚያሰኝ ነው። ዛሬ ያየናቸው ልማቶች በአጠቃላይ ይሄኛውን የሚፈታ ናቸው ማለት ነው። ስለዚህ ከሰው ጋር ከመንገድ ከመኪና ጋር ሳይገናኝ ወደ ቀጥታ ወደ ተርሚናሉ ይገባሉ። ተርሚናሉ አሁን መውጫና መግቢያ የተለየ መሆኑን እንደዚሁም በጣም ደስ ያለኝ ምንድነው ትላልቅ ባሶችና ትናንሽ ሚኒባሶች አንድ ላይ ሲቆሙ ህብረተሰቡ ከአንድ ቦታ ከክፍለ ሀገርም ይሁን ከአንድ ቦታ መጥቶ ለመሸጋገርና ከአንድ ወደ አንዱ መኪና ለመቀየር ወይ ደግሞ መንገዱን ትራንስፖርቱን ለመቀየር የሚያመች በጣም ጥሩ የሆነ መስማት ነው ያየውኝና ኢትዮጵያ ካሏት ጸጋዎች አንዱ የታሪክ ጸጋ በመሆኑ ይህንን መንከባከብና መጎብኘት የሁላችንም ድርሻ መሆን አለበት። ታሪካችንን ጠብቀን እና ተንከባክበን እኛም ለቀጣይ ትውልድ ማስተላለፍም ይገባናል ብለዋል። ብሔራዊ ቤተ መንግስታችን እንግዲህ ሁላችንም ነው፣ ታሪካችን ነው። ኢትዮጵያ ብዙ ጸጋዎች አሏት። አንደኛው የታሪክ ጸጋ ነው ያለን። አሁን ባየን ሁኔታ ደግሞ በጣም ሰርፕራይዝ የምትሆንበት ነገር ነው። የመቶ ዓመት ምናምን ዓመት ታሪኮች መኪኖች እነኚሁ በሙሉ ያየናቸው ነገሮች በጣም ሰርፕራይዝ ያደርጋሉና እኔ እስከዛሬ ያው እንግዲህ ኖረናል ነበርንበት፣ ግን በዚህ ደረጃ እንደዚህ ተዘጋጅቶ ለህዝብ ክፍት ሆኖ መምጣቱ በራሱ ትልቅ ነገር ነውና ይሄ ሁሉም ኢትዮጵያዊ ሊያየው ሊጎበኘው የሚገባ ነገር ነው። በጣም ደስ ብሎኛል ስላየ ያየዋቸው ነገሮች በጣም የሚገርሙ ይህን ያክል በጣም እድሜያቸው በጣም የቆዩ ቅርሶችን ስዕሎችንና አንዳንድ በጣም ትምህርት የሚያሳልፉ ድሮ ምን ነበር አሁን ላይ የሚሉት እንትኖችን ይህን ያክል ይዞ ተንከባክቦ ማቆየቱ እኔ በጣም ነው የማመሰግናቸውና በጣም ደስ የሚል ነው። በአዲስ አበባ ከተማ የነበረውን የእግረኛና ተሽከርካሪ መንገዶች ደረጃን ከማሻሻል ባለፈ የኮሪደር ልማት ስራው የመኪና ማቆሚያ ችግርን እየፈታ ያለ መሆኑን በትራንስፖርትና ሎጂስቲክስ ሚኒስቴር የሚኒስትር ዴኤታ አማካሪ ዶክተር ቶሎሳ ፉፋ ገልጸዋል። መንገድ ላይ የፓርኪንግና የእግር መሄጃ አንድ መሆኑ ነው። ስለዚህ ይሄ ኮሪደር ደግሞ ይሄንን መፍታት ላይ ጉልህ ሚና ስላለው ብዙ ጊዜ እኛ በተለያየ መንገድ ሲሰራ የነበር ነው። አሁን መንግስት እንዳጠቃላይ ይሄ ኢኒሼቲቭ መጥቶ ትልቅ ችግርን የሚፈታ ነው። በከተማችን ያሉትን ሰው ሰራሽ ቅርሶችና የተፈጥሮ መስህቦችን የመጎብኘት ልምዳችንን ለማዳበር በተቋማት ደረጃ የሚደረግ የጉብኝት መርሃ ግብር አስፈላጊና መለመድ ያለበት መሆኑንም ገልጸዋል። አጠቃላይ ዛሬ ያየነው ስራዎች ለስራችንና ለሁላችን ለግላችን እውቀት ራሱ አዲስ አበባ ውስጥ ብዙ ጊዜ ገብተን የምንወጣ ጠዋት ገብተን ቢሮ ውለን ማታ ነው የምንገባ። እንደዚህ አይተናናቀም። ልምዶች ቢለመዱ ጥሩ ነው። ለምን ተሰርቶ መንግስት ለህዝቡ ነው የሰራ። መንግስት የሰራውን መሰረተ ልማትና ለህዝብ ተብሎ የተሰራውን ሁሉም አይቶ አንድ ለራሱ እንጆይ ያደርግበታል። የተሰራውን እኛ ለመጠቀም እንድንችል ሁሉም እንደዚህ አይነት ፕሮግራም ተዘጋጅቶ ቢያይ ጥሩ ይመስለኛልና ጥሩም ነው። የትራንስፖርትና ሎጂስቲክስ ሚኒስቴር አመራሮችና ሰራተኞች በከተማዋ እየተገነቡ ያሉ መሰረተ ልማቶችንና ብሔራዊ ቤተ መንግስትን ጎብኝተዋል።